ክብር ለጌታ ይሁን። ኢሳይያስ 42 ቁጥር 1 አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል ተቤዥቻለሁና አትፍራ። ድገመው። ተቤዥቻለሁና ሰልሰው። አትፍራ። ተቤዥቻለሁና አትፍራ። እሺ በስምህ ጠርቻለሁ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ። በወንዞቹም ውስጥ ባለፍክ ጊዜ አያሰጥሙህም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። 44 አሁንም ባሪያዬ ያዕቆብ የመረጥሁም እስራኤል ሆይ ስማ። የፈጠረህ ከማኅፀንህም የሰራህ የሚረዳህም እግዚአብሔር እንዲህ ይላል ባሪያዬ ያዕቆብ የመረጥሁህ ይሹሩን ሆይ አትፍራ። በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆችህ ላይ አፈሳለሁ። ጌታ ኢየሱስ ይባርክህ። ለበረከቱን ኢየሱስ ማን ነው? አሁን በሰማችሁ ቃል ውስጥ ሁሉ በሰማችሁት ቃል ውስጥ ሁሉ የእግዚአብሔርን ምን አያችሁ? የእግዚአብሔርን ምን? እሺ ጥበቃ በሉ። የእግዚአብሔርን ምን? ጥበቃ። ዛሬ በጌታ በኢየሱስ ስምና ስልጣን በእናንተ ጉዳይ ላይ በእናንተ ነገር ላይ የእግዚአብሔር እጅ ብቻ ይገናል። የእግዚአብሔር እጅ ብቻ ይገናል። በህይወታችሁ ላይ በነገራችሁ ላይ በአገልግሎታችሁ ላይ በስራዎቻችሁ ላይ የከበደባችሁ የትኛውም ጉዳይ ላይ የእግዚአብሔር እጅ ይገናል። አንድ ሰው ጮሆ በኔ ነገር ላይ ይበል የእግዚአብሔር እጅ በኃይል ይገናል። ለእስራኤል ቤት እግዚአብሔር እየተናገረ ያለው የኪዳን ቃል ነው። ጥበቃውን፣ ምህረቱን፣ ቸርነቱን ከያዕቆብ ጋር ለአብርሃም የገባው ኪዳን፣ ለይስሐቅ የገባው ኪዳን፣ ደግሞ ለያዕቆብ እየገባው ያለው ኪዳን በመንገዱ ሁሉ በህይወቱ ሁሉ በኑሮ ሁሉ በዘመኑ ሁሉ በትውልዱ ሁሉ እግዚአብሔር እንደሚጠነቀቅለት እየተናገረ ነው። ዛሬ የሆነ ሰው አለ የእግዚአብሔር እጅ ካለበት ሁኔታ በተአምራት የሚያወጣው፣ ከእሳት ውስጥ የሚያወጣው፣ ከውሃ ውስጥ የሚያወጣው፣ ከበሽታ ውስጥ የሚያወጣው፣ ከመከራ ውስጥ የሚያወጣው፣ ከውድቀት የሚያወጣው የሆነ ሰው አለ። ለዛ ሰው መውጣት ሆነ። ዛሬ ለያዕቆብ አይደለም ለእስራኤል አይደለም፣ እግዚአብሔር ለኔም ለእናንተም እየተናገረ ነው። መልእክት እየሰጠን ነው። ወገኖቼ በምንም አይነት ሁኔታ ውስጥ እያለፋችሁ ሊሆን ይችል ይሆናል። ነገር ግን እግዚአብሔር አለ። አጠገብ ያለውን ሰው ንካውና እንደ መልእክተኛ እግዚአብሔር አለ። አይሰማም? ድገም። ንካውና ባንተ ጉዳይ በለው፣ ባንቺ ጉዳይ እግዚአብሔር ራሱ አለ። ነብዩ አይደለም በለው፣ ፓስተሩም አይደለም፣ ዘማሪው አይደለም፣ ወንጌላዊ አይደለም፣ ራሱ እግዚአብሔር አለ። መልእክት እየነገርኩሽ ነው። ባንቺ ጉዳይ ራሱ እግዚአብሔር አለ። ባንተ ጉዳይ ራሱ እግዚአብሔር አለ። አሁን ግን ያዕቆብ ሆይ የፈጠረ እስራኤል እንዲህ ይላል እግዚአብሔር እንዲህ ይልሃል ተቤዥቻለሁና አትፍራ። አንተ የማን ነህ? የኔ ነህ። ዋው! በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ አያቃጥልህም አለና የሚገርመው ነገር ነበልባሉም አይፈጅህም። ምን? በውሃ ውስጥ ምን ባልክ ጊዜ ባለፍክ ጊዜ አያሰጥምህም ማለት ገና ሊያደርገው እኮ አይደለም፣ አድርጎት ሁሉ እኮ ነው እየተናገረ ያለ። ታስታውሳላችሁ? በሙሴ መሪነት ከግብፅ ምድር እስራኤላውያን በወጡ ጊዜ ቀይ ባህርን እንደ ግርግዳ ለሁለት ከፍሎ ሲያሻግራቸው ለዘመናት በየብስ ላይ ተኝቶ የነበረ የውሃ ቦታ ሊያሰምጥ እንደሚችል ምንም ጥርጥር የለውም። ነገር ግን የኪዳኑን ሕዝብ ሲያሻግር ውሃውን እንደ ግርግዳ ከፍሎ አቆመና የብሱን ደግሞ አስፓልት አደረገላቸው። ምን እያልኩ መሰለ? በሚያሰጥመው ቦታ ላይ እግዚአብሔር ደረቅ መሬት አዘዘ። ጩና በደንብ አሜን በላ። ዛሬ መንገድህን የሚያቀና የእግዚአብሔር እጅ ያግዝሃል። ጎዳናሽን የሚያቀና የእግዚአብሔር እጅ ያግዝሻል። እንዴ በሚያሰጥም ውሃ ውስጥ እያለፈ አያሰጥምህም አለ። ለምን ሲባል እኔ ካንተ ጋር እሆናለሁ። የእግዚአብሔር ሰው አይገርምም? ኦኬ። በእሳት ውስጥ ደግሞ ምን ባልክ ጊዜ ባለፍክ ጊዜ አያቃጥልህም። አሁን ዓለም አቃጠሉ አልገረመኝም፣ ወላፈኑም አይፈጅህም ይላል። እንዴ እርር ድብን እኮ ያከስልሃል። በእሳት ውስጥ እያለፍ አትችለው። እነኛን ወጣቶች ታስታውሳላችሁ? ሲድራቅ ሚሳቅ አብደናጎ በእሳት ውስጥ ምን ተባሉ?
የሚገርማችሁ ነገር የእግዚአብሔር አብሮነት አብሮ ባይኖር መቋቋም የሚችሉት እሳት ግን አልነበረም። ኦኬ መቋቋማቸውን አየ። በሰው ኃይል መሰለውና ንጉሱ ምን አይነት ትእዛዝ አወጣ መሰለ? 7 እጥፍ ቶን ምን በሉባቸው። እነሱ ያንዱት እኛን ሞቀዋለን። መልእክት ነው ውሰጂው። እነሱ ምን ይበሉ? ያንዱት እኛን እንሞቀዋለን። ጩና ባካ አሜን በላ። ድገምና አሜን በላ። ያጠፋቸዋል ብለው የጥፋት ውሃ እንኳን ቢልኩብን እኛ እየገደብን ኃይል እናመነጭበታለን። አሜን አትል እና በመንገድ ሁሉ አለ እኔ አለሁ። ቢኮዝ ምን ብያለሁ? መርጫለሁ እና አንተ የኔ ነህ። ምን ብያለሁ? ተቤዥቻለሁና። ወዳጄ አንድ አብሮ የተማረ ወይ አብሮ አደገ ወይ አብሮ አገልጋይ የሆነ ሰንበዲ ወዳለው ሲል ምን እንደሚሰማ አስታውሰህ ታውቃለህ? በጣም ደስ ይላችኋል አይደል? ወዳለው ወድሻለሁ ሲባል ክብር ለጌታ ይሁን። አበሻ ደግሞ ይወዳል እንደዚህ አይደለ? መባል ይወዳል። ግን አሁን እያለ ያለው ሰው አይደለም እኮ ትልቁ እግዚአብሔር፣ ሰማይንና ምድርን በእጁ የሰራው እግዚአብሔር፣ ሰማይን ያለ ምሰሶ ምድርን ያለ አንዳች መሰረት ያጸናት እግዚአብሔር ምን ብዬሻለሁ? ተቤዥቼሻል። እንዲህ ብዬ ልናገርብህ፣ ባንተ ምክንያት እግዚአብሔር ዘርን ይቤዠዋል፣ ትውልድን ይቤዠዋል። ባንተ ዘመን ትውልድህ አይጠፋም። ባንቺ ዘመን ትውልድሽ አይበላም። ለምን ሲባል በምክንያትህ። በያዕቆብ ምክንያት እግዚአብሔር እስራኤልን እንዳሰበ በእኔ ምክንያት እግዚአብሔር ዘሬን ያስባል፣ ምድሬን ያስባል፣ ከተማዬን ያስባል፣ ትውልዴን ያስባል። ዛሬ አንድ ሰው ለትውልድ ይቀባል፣ አንድ ሰው ለትውልድ ይመረጣል። እግዚአብሔር ፈቶ ይለቅሃል። ንገሩት አጠገባችሁ ያለው ሰው የእግዚአብሔር ሐሳብ በለው ባንተ ላይ ባንቺ ላይ ላንቺ ብቻ አይደለም ለትውልድ ሁሉ ነው በለው። አሜን ስትሉ ይሁንላችሁ። 44 ነገር ግን አሁንም ባሪያዬ፣ ሶስቱም ምዕራፎቹ ላይ ነው ደጋግሞ እግዚአብሔር የሚናገረው። ነገር ግን አሁንም ባሪያዬ ያዕቆብ የመረጥኩ እስራኤል ሆይ ስማ፣ የፈጠረህ በማፀን የሰራ የሚረዳህ እግዚአብሔር እንዲህ ይላል፣ ባሪያዬ ያዕቆብ የመረጥኩ ይሽሩን ሆይ አትፍራ። በደንብ አሜን። ምን ያልኩ? የመረጥኩ ይሽሩን ሆይ ምን አትበል? አትፍራ። ኢሳይያስ 41 ቁጥር 10 አልጥልህም ያልሁ ሆይ እኔ ያዘው። ቀድሞውኑ እግዚአብሔር ምን ብሎታል? ሁለተኛ ሳሙኤል። አሁን ዋናው መልእክቴ ጋር መጥቻለሁ። አጠገባችሁ ያለውን ሰው ንኩትና የሚረዳው በለው፣ የሚያግዘው የሚያበረታ የእግዚአብሔር መንፈስ በአንተ ላይ ነው፣ በአንቺ ላይ ነው። አይዞሽ በያት፣ አትፍሪ በያት። እግዚአብሔር ካንቺ ጋር እሆናለሁ ብሎሻል። አሜን ላለ ሰው ይሁንለት። ሁለተኛ ሳሙኤል ምዕራፍ 3 አውጣ። በጣም ያው ብዙዎቻችሁ የምታውቁት ቃል ያነበባችሁት፣ የሰማችሁት፣ የሰበካችሁት ግን እንዲህ ሊሆን ነው። ዛሬ ልዩነት ሊሆን ነው። አሜን። በእናንተና በነገራችሁ መካከል ልዩነት ሊሆን ነው። በእናንተና በጠላታችሁ መካከል ልዩነት ሊሆን ነው። ወደድሽም ጠላሽም ልዩነት ይሆናል። እግዚአብሔር ልዩነት ሊያደርግ ነው። አሜን። ስማኝማ፣ ቀድሞ በመጣ አይደለም፣ ቀድሞ በደረሰ አይደለም፣ ቀድሞ በያዘ አይደለም፣ ቀድሞ ባለፈ አይደለም፣ ወንበሩን በተቆጣጠረው አይደለም፣ ዙፋኑ ላይ ስለተቀመጠ አይደለም። ሄይ ልዩነት ይሆናል። በደንብ ጮኸ አሜን አሜን። ለዚህ ጉባኤ፣ ለምድሪቷ፣ ለኢትዮጵያ ኢየሱስ ጌታ ነው። ኧረ እንደው ወጣ ብዬ ለአፍሪካ አሜን በኢየሱስ ስም መልእክት ይዤ መጥቻለሁ። መልእክት ይዤ መጥቻለሁ። ልዩነት ይሆናል። ጻፍ ሲናገር ማንንም እስቲ ማንንም በሉ ታናሽነትህን አይናቅ። ይሄ ትንሽ የሚመስል ሰው፣ ይሄ ትንሽ የሚመስል ህዝብ፣ ይሄ ትንሽ የሚመስል መንግስት በጌታ በኢየሱስ ስም 2018 የምን ዓመታችን ነው? ስር የመስደድ ከግለሰብ እስከ መንግስት እስከ ሀገር ህዝብ ድረስ ስር የምንሰድበት ዘመን ነው። በዓለም አቀፍ ደረጃ እግረ መንገዴን ነው። በዓለም አቀፍ ደረጃ ኢትዮጵያ ስትባል በሁለት ነገር ነው ስሟ የሚነሳው። በጣም የፈመሰችበት አንድ በጣም ዩኒክ የሚያረጋት ነገር አለ። ምን አይደለም ዓለም ሁሉም ያውቃል። በቃ ይሁንላችሁሽ። አረ ማን ያለው? እሺ ሁለታችሁንም ባረኳችሁ። በቃ በምንድን ነው የምትታወቀው? በረሃብ። ትቀልዳለህ እንዴ? ዲክሽነሪያቸው ላይ እኮ ነው ያስቀመጡት። ክብር ለኢየሱስ ይሁን። አትሌቲክሱን ከዜና ባለፈ አትሰማም። ዜና አንዴ ተነግሮ የሚቆም ነው። ያ ግን ተጽፎ የተቀመጠ ታሪክ ነው። ኢትዮጵያ ሲባል ረሃብ ነው።
ሌላኛው ስሟ ይመስላችኋል? እንደው ካላጋነንኩት ማለት ነው። የኢትዮጵያ ሌላኛው ምኗ ስሟ? ኦኬ ሁለተኛ ልክ ናችሁ። በሩጫ መልካም ነገር ሲባል ሩጫ፣ መጥፎ ነገር ከተባለ ደግሞ ረሃብ ነው የምንጠራበት አይደል? ክብር ለኢየሱስ ይሁን። እና በጣም ትንሽ በጣም ደቃቃ ምናምንቴ ህዝቦች ነው ምን መስላቸው። ክብር ለኢየሱስ ይሁን። አሁን ግን ስር የመስደድ ዘመን ነው። በነገር ሁሉ ስር የመስደድ ዘመን ነው። ስለዚህ ልዩነት ይሆናል። ጌታ ስም አነባለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። በቃ ታውቃላችሁ፣ በትልቁ ንጉስና ገና በትንሹ በጀማሪው ሰው አገር ብዙ ግዛት በያዘ ሰውና በአንድ በይሁዳ ላይ ብቻ ባለ ሰው መካከል በእድሜ በጣም ትልቅ፣ በፖዚሽን በጣም ትልቅ፣ በእውቀት በምናምን በጣም ትልቅ፣ በቲፎዞ በጣም ትልቅ በተባለ ሰውና በጣም ትንሽ ምናምንቴ በሚመስል በሰው ፊት በእግዚአብሔር ፊት ግን በከበረ በአንድ ታናሽ ብላቴና መካከል ምን ሆነ? ምን ሆነ? ዛሬ በክርስቶስ ኢየሱስ ስምና ስልጣን እማትገምቱት ነገር በህይወታችሁ ላይ ይሆን። ያልጠበቃችሁት ነገር በህይወታችሁ ላይ ይሆን። በሳኦል ቤትና በዳዊት ቤት ለስንት ዘመን? ለብዙ ዘመን ምን ሆነ? ጦርነት ሆነ። ወዳጄ ጦርነቱ የጦር የጠመንጃ ብቻ አይደለም። የቃላት ጦርነት፣ የጠመንጃ ጦርነት፣ የኢኮኖሚ ጦርነት፣ የስልጣን የፖዚሽን ብዙ አይነት ጦርነቶች ተካሂደዋል። ክብር ለኢየሱስ ይሁን። የዳዊት ጦርነት ለእግዚአብሔር መንግስት የሚቀና ነው። የሳኦል ጦርነት ለራሱ መንግስት የሚቀና ነው። ዳዊት ለእግዚአብሔር ዙፋን የሚቀና ነው። ሳኦል ለራሱ ዙፋን የሚቀና ነው። ለራሳቸው ዙፋን የሚቀኑ ዙፋናቸው ተገለበጠ። የእግዚአብሔር እጅ የሌለበት ዙፋን ተገለበጠ። ብዙ ዘመን ጦርነት ሆነ ካለ በኋላ የሳኦል ቤት ይላል። ሳኦል ብቻ አይደለም፣ ወደ ልጆቹም ንግስናው አልፏል እኮ አይገርማችሁም? የሳኦል ቤት ይላል። የሳኦል ቤት ያለው መጽሐፉ ለምን እንደሆነ ታውቃላችሁ? በሳኦል ብቻ ጀምሮ የሚያቆም አልነበረም ንግስናው፣ ወደ ልጆቹ አልፏል፣ ወደ ቤተሰብ ሄዷልና የሳኦል ቤት እየደከመ አለና የዳዊት ቤት ግን ምን እያለ ከዛስ እየበረታ ምን አለ? ጨርሱት ቃሉን። የጀመርከው ነገር እየጨመረ ይሄዳል እንጂ ያስከው ነገር እየበዛ ይሄዳል እንጂ ቅባት በለው በረከት በለው ሰላም በለው ፈውስ በለው ደስታ በለው የትኛው ከእግዚአብሔር የተቀበላችሁት ነገር ምን መሰላችሁ? የዳዊት እኮ እየበዛና እየበረታ ሄዶ ለምን እንደሆነ ታውቃላችሁ? ከእግዚአብሔር ኮሊንጉ ራሱ ከእግዚአብሔር ነው። የጠራው ሰማይ ነው። ሳኦልን ታስታውሳላችሁ? ወደዛ ብዙ አልሄደም። ሳኦል የሰው ምርጫ ነው። ዳዊት የእግዚአብሔር ምርጫ ነው። እንዴት አድርገህ ልታነጻጸር ትችላለህ የሰውንና የእግዚአብሔርን ምርጫ? እርግጥ ነው ንግስናን የሚያጸናው እግዚአብሔር ነው። ግን ምርጫውን ለማን የተወው እግዚአብሔር? በሳኦል ጊዜ ለህዝቡ ተወ። ከዛ ሳኦልን አንግስልናል ነው እንዴ? ሳሚ የበል እንደ ልማድ ሄድና ቀባው። ከዛ አንግሰው። ከዛ በሰው ምርጫ የመጣ ሰውዬ የእግዚአብሔርን ሐሳብ በፍጹም ሊያከናውን የእግዚአብሔርን ፈቃድ ሊያገለግል አይችልም። የእግዚአብሔር ሰው በማምርጫ መጥቷልና በሰው ምርጫ መጥቷልና፣ ስለዚህ የሰውን ሐሳብና የራሱን ሐሳብ ብቻ ነው የሚሰማው። ከዚህ ሰው ጋር እግዚአብሔር የለም። የዳዊት ቅናት፣ የዳዊት ረሃብ፣ የዳዊት ጥማት ደግሞ ስለ እግዚአብሔርና ስለ እግዚአብሔር ብቻና ብቻ ነው። ለዚህ እኮ ነው መጽሐፍ ሲናገር ዳዊትም ይልና የእግዚአብሔርን ፈቃድ አገለገለና ምን አለ ይላል? አንቀላፋ። የማንን ፈቃድ? አቤት ሰው ዘመኑን ሙሉ እንዴት የእግዚአብሔርን ፈቃድ። ክብር ለጌታ ይሁን። የተባለለት ብቸኛ ሰው እኮ ነው። የማንን ፈቃድ? የእግዚአብሔርን ፈቃድ። ወደ ሳኦል ጋር ስትመጡ የእግዚአብሔር ፈቃድ ፈጽሞ በሱ ህይወትና አገልግሎት ላይ ንግስና ላይ የለም። ወገኖቼ መጽሐፍ ሲናገር ማንም የቆመ ቢመስለው ይልና እንዳይወድቅ ምን ይበል? ይጠንቀቅ። ቆመናል ማለት ተራምደናል ማለት አይደለም። ጀምረናል ማለት ጨርሰናል ማለት አይደለም። ሳኦል ዘመን ከዛ በላይ ሊረዝም ይችል ነበር። የሳኦል ዘመን ከዛ በላይ የበረታ ሊሆን ይችል ነበር። ነገር ግን ከእርሱ ጋር ምን የለም? የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ የለም። የእግዚአብሔር ፈቃድ ያለበት ሰው ግን ምን እያለ? እየበረታ። እስኪ እየበረታ በለው፣ ድገሙና በለው፣ ለመጨረሻ ጊዜ በለው። ልናገርባችሁ በጌታ በኢየሱስ ስም የእናንተ ነገር እየጨመረ እየበረታ
እየበዛ እስከ 7 ትውልድ ድረስ የእግዚአብሔር የኪዳኑ ቃል ይፈጸምባችሁ። ታውቃላችሁ በዳዊት ላይ የእግዚአብሔር እጅ መኖሩን የምታውቁት ዳዊት በእያንዳንዱ እርምጃው ያለ እግዚአብሔር፣ በእያንዳንዱ ጦርነት ያለ እግዚአብሔር፣ በእያንዳንዱ ሰልፍ ያለ እግዚአብሔር ወጥቶ አያውቅም። ለዛ ነው በጦር ሜዳ ሁሉ ድል የሚያደርገው። ባይዘው ዳዊት ተዋግቶ ብቻ አይደለም ጠላቶቹን አይቷቸው ያሸነፈበት ዘመን ነበር። ልክ እሱ ለጦርነት ሲዘጋጅ ቀድሞ እግዚአብሔርን ይጠይቀዋል። ውጣ ሲለው ይወጣል። የሚገርማችሁ ደግሞ የዳዊት ልብ ውጣ አልከኝ ከኔ ጋር እንደምትሆን ወይም ከኔ ጋር መሆንህን በምን ልወቅ ይላል። ምልክት ይጠይቀዋል እግዚአብሔር። ክብር ለጌታ ይሁን። አረ ዝም ብሎ አይወጣም። አጠገብ ያለውን ሰው ንካው። እግዚአብሔርን ሰምተህ ውጣ በለው። እግዚአብሔርን ሰምተሽ ውጪ ከሆነ በያት ትገናወኛለሽ። እግዚአብሔር ምልክት ሲሰጠው ነው ዳዊት የሚወጣው። አንድ ጊዜ እንደውም እንዳለው ታውቃላችሁ። ክብር ለጌታ ይሁን። ውጣለውና ከወጣ በኋላ አለ ልክ በፊት ለፊት በመታገኘው ዛፍ ላይ በወጣህ ጊዜ አለው ወደ ከፍታ ማለት ነው። ለተንበይባቸው ዛሬ በኢየሱስ ስም ከፍታችሁን የምትይዙበት ቀን ይሁን። ከፍታን የምትይዝበት ቀን ይሁን። ከዛ አለ ጠላቶችን በተመለከትካቸው ጊዜ አለና ታሸንፋቸዋለህ። ተዋግታል አለ ባያቸው ጊዜ፣ በኢየሱስም ባየሻቸው ጊዜ ታሸንፊያቸዋለሽ። ዳዊት እንዲህ አይነት ድል ነው የተለማመደው። ዳዊት እንዲህ አይነት ክብር ነው የተለማመደው። ዳዊት እንዲህ አይነት ቅባት ነው የተሸከመው። ሁለቱም ሰዎች የተቀቡት በሳሙኤል እጅ ነው። ኦኬ ሁለቱንም ቀባቸው ያለው እግዚአብሔር ነው። ሁለቱንም ሹማቸው ያለው እግዚአብሔር ነው። ግን ታውቃላችሁ ከመሰረቱ እግዚአብሔር ፈልጎት ሳይሆን ሳኦል ጋር ሄደው የእስራኤል ሕዝብ ፈልጎ ነው ወደ እግዚአብሔር ሄደው አራው ንጉስ ስጠን። በመካከላችን የሆነ ሰው አለ መልከ መልካም አለ ቁመናው ምናምን ያማረ ሰው አለ የሆነ ግድንግድ ሰው ይያለ እሱን ሰው ሹሙልኝ። የእግዚአብሔር ሐሳብ ግን ማስጠበቅ ነበር። አንተ ሕዝብ ዛሬ ምን እነግርሃለሁ መከናወን ከፈለክ እግዚአብሔርን ጠብቅ። እግዚአብሔርን ስማ። ሰው በአንድ ጀንበር ተረግሶ በአንድ ጀንበር አይወለድም። በአንድ አያድግም ሰው። የእግዚአብሔር ነገር እንደዛ ነው። የእግዚአብሔር ነገር እንደዛ ነው። ስፔሻሊ የእግዚአብሔር ሕዝቦች ክርስቲያኖች፣ የክርስቶስ ኢየሱስ ተከታዮች፣ አማኞች ስሙ። እግዚአብሔርን መጠበቅ መልካም ነው። ከሳኦል ህይወት የዳዊት ህይወት ብዙ ፈተና ይበዛበት ነው አይደል? ብዙ ፈተና፣ ብዙ ችግር፣ ብዙ ሰልፍ፣ ብዙ ጦርነት። ሳኦል ከሁለትና ከሶስት ጊዜ በላይ የተፈተነበትን አላየሁም መጽሐፍ ቅዱስ ላይ። እንደውም ለመጨረሻ ጊዜ በጎልያድ የተፈተነበትን ፈተና በማን ያለፈው? በትንሹ ዳዊት። እግዚአብሔር የመፍትሄ ሰው ላከለት። ግን ዳዊት ከሳኦል በብዙ እጥፍ ብዙ ፈተና፣ ብዙ መከራ፣ ብዙ ችግር፣ ብዙ ጉስቁልና በህይወቱ አይቷል። ብዙ ጦርነት አይቷል። ግን ማንን ያስቀድም ነበር? እግዚአብሔርን። ማንን ቀድመው ጣይል ነበር? እግዚአብሔርን። ለዚህ እኮ ነው የዳዊት መዝሙሮች በምስጋና የተሞሉት። ለዚህ እኮ ነው ስለ እግዚአብሔር ጥበቃ ሲያወራ ዳዊት ደስ አይልም? አያምርበትም? ሆኖ ስላየው እኮ ነው። ስለ እረኝነቱ ሲናገር አያምርበትም? እረኛ ሆኖት ስላየ እኮ ነው። ስለ ቸርነቱ ሲናገር አያምርበትም? ቸር መሆኑን ቀምሶ እኮ ነው። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን ምን በሉ አመስግኑት። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይልና በለመለመ መስክ ያሳድረኛል፣ በረፍቷ ዘንድም ይመራኛል። ሃሌሉያ! ክብር ለማን ይሆን? በልዑል መጠጊያ የሚኖር ይላል። ሁሉን በሚችል አምላክ ጥላ ውስጥ። በጣም ብዙዎቻችን ጥሩ ቤት ስላለን አይደለም ተኝተን የምናድረው፣ ጥሩ አልጋ ስላለን አይደለም ተኝተን የምናድረው። መልካሙ ጌታ ቸር የሆነው ጌታ ከኛ ጋር ስለሆነ መልእክቴን ልጠቅልላችሁ። ዛሬ ምንም ሰልፍ የሚመስል ጦርነት የምትዋጉበት ሜዳ ባይኖር እንኳን ህይወቱ በራሷ ብዙ ሰልፍ፣ ብዙ ጦርነት፣ ብዙ ጭንቀት፣ ብዙ መከራ ያመጣችባችሁ ሰዎች ካላችሁ የኔ ጊዜ፣ የኔ ቀን፣ የኔ ዘመን፣ የኔ አምላክ ወዴት ነው የምትሉ ሰዎች ካላችሁ ይሄው አምላካችሁ እግዚአብሔር እየተናገራችሁ ነው በቃሉ አልፎ። የትኛውንም ሰልፍ የምታልፉበትን አቅም፣ የምትበረቱበትን ጉልበት እግዚአብሔር ይሰጣችኋል። እግዚአብሔር ይሰጣችኋል። አንድ ሰው ቀኙን ብድግ አድርጎ እንዲህ በል ይናገር ከኔ በኋላ፣ ጠላቴ ሆይ በሉት ስማ፣ አንተ ባዘጋጀኸው በየትኛውም ሰልፍ መሃል
እግዚአብሔር እኔን እያበረታ ያሳልፈኛል። አንድ ሰው ጮሆ አልፌአለሁ ይበል። ዳዊትን ያበረታው የዳዊት አቅም ሳይሆን በዳዊት ላይ የተጠራው የእስራኤል ቅዱስ እግዚአብሔር። በግዛት ሰፊ ግዛት ይዟል። በጉልበት ጥሩ ጉልበት አለው። ዘመናዊ ጦር መሳሪያ የታጠቀ ሰራዊት አለው። ብዙ ተከታይ አለው። ብዙ ቲፎዞ አለው። ብዙ ህዝብ አለው። የሱ ቤት ግን ምን እያለ ሄደ? እየደከመ። የዳዊትስ ቤት ብዙ ቲፎዞ የሌለው፣ ብዙ ወዳጅ የሌለው፣ ብዙ ተከታይ የሌለው፣ ብዙ ጓደኛ የሌለው፣ ዘመናዊ ጦር መሳሪያ ያልታጠቀ ያላስታጠቀ ብዙ ሰራዊት የሌለው ሰው ኢየሱስ ምን እያለ? ኦኬ አሁን ወደ ራስሽ ሰጂው። አሁን ፕሮፌት አብይን ብጠይቀው ያለበትን ጉዳይ ያለበትን ችግር ምናምን ሲነግረኝ ያስብላል። ከዛ ዘርሽ ጋር ቤት ደግሞ በጣም ያስብላል። ከዛ ደግሞ ወንድሜ ተስፍሽ ጋር ደግሞ ሲሄድ በጣም ከዛ እዛ ወንድሜ ትግስቱ ጋር ደግሞ ሲደርስ ወረ በስመ አብ በጣም አቶ ከቤ ጋር ሲደርስ ወይ የሚያስብል ምን እያልኳችሁ መሰላችሁ? ሁላችሁም ጋር አለ ችግሩ። ከችግሩ በላይ የሆነ ጌታ ግን አብሯቸዋል። አንዳንድ ሰው መረዳቱ የሚገርመኝ ነገር ከእግዚአብሔር ይልቅ ከአምላኩ ከእግዚአብሔር ይልቅ ችግሩ የቅርቡ እንደሆነ ያስባል። ብዙ አማኝ ስለ እግዚአብሔር ከሚናገር ይልቅ ስለ ኢየሱስ ከሚመሰክር ይልቅ ከሚሰብክ ይልቅ ችግሩን መስበክ ይወዳል። ታስታውሳላችሁ? ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰውዬ ጋር ኢየሱስ ሲመጣ ችግሩን ነው ይሰብከው ነበር። ለራሱ ለስብከቱ ባለቤት ለወንጌሉ ባለቤት ችግሩን ይሰብከው ነበር። እንዲህ ሆኖ በዚህ ወጥቶ በዚህ ወርዶ እንደዚህ ገብተው ሄደው አቅም ያላቸው ገንዘብ ያለ ጉልበት ያለ መልእክት አለኝ። ችግራችሁን ለችግራችሁ አይደለም ለእግዚአብሔር ንገሩት። ከቻላችሁ ደግሞ እንደኔ ካመናችሁ ለትልቁ ችግራችሁ ትልቁን እግዚአብሔርን ንገሩት። ችግርን ብዙ ስላሰብ ነው ችግር ጋር ብዙ ስለተቀመጠን አይቀየርም። እግዚአብሔር ፊት ግን ጥቂት ከተቀመጠን ብዙ ችግር ይቀየራል። መጽሐፍ ሲናገር እግዚአብሔር ከኛ ጋር ከሆነ ማን? የሚያስፈልገው የእግዚአብሔር አብሮነት እንጂ የችግሩ መቀየር አለመቀየር አይደለም። እግዚአብሔር ከናንተ ጋር አብሮ ካለ ችግሩ የማይቀየርበት ምንም ምክንያት የለም። የእግዚአብሔር ፈቃድ ሲሆንና የእግዚአብሔር ጊዜ ሲሆን አንተ ገፍተህ እንኳን መመለስ አትችልም።